ብሩን ስትሰሙ በድንጋጤ ልባችሁን የሚያስቆም ሪል ስቴት ልንገራችሁ። ቆይ ተረጋጉ። ይሄ ቤት ኢትዮጵያ ውስጥ አይደለም የሚገኘው፣ ህንድ ውስጥ ነው የሚገኘው። ህንድ ውስጥ የሚገኘው ቤት ስሙ አንቲላ ይባላል። ለእኔ ራሱ ከባድ ነው ስሙ ፕሮናንስ ለማድረግ። ይሄ ቤት ኦን የሚደረገው ወይም የቤቱ ባለቤት የህንድ አንደኛ ቢሊዮነር ነው። እና ስለ ቤቱ ትንሽ ነገር ልንገራችሁ እስቲ። አውቃለሁ ስለ ቤቱ ማወቅ አትፈልጉም ብዙም፣ ግን ስለ ዋጋው ነው የምትፈልጉት። እሺ ዋጋውን ልንገራችሁ። ዋጋው በአስገራሚ ሁኔታ የተሰራበት ዋጋ ነው የምነግራችሁ። የአሁኑ ዋጋ እርግጥ አይደለም፣ የተሰራበት ዋጋ $2 ቢሊዮን ነው አይደለም። በእኛ ግን ሲመነዘር አስበው እስቲ 300 ቢሊዮን ዶላር ብር። የመጀመሪያው ነገር ልንገራችሁ። ይሄ ቤት 27 ፍሎር ነው ያለው። 27 ፍሎር አስቡት፣ ቤት ነው ግን ደግሞ ቤትም አይደለም። የመጀመሪያው 6 ፍሎር ፓርኪንግ ነው፣ ማኪና ብቻ ነው ፓርኪንግ። ከዛ በኋላ የመጨረሻው 6 ፍሎር አለ ከላይ የዛ ሰውዬ የዛ ጀለስ ቤተሰብ የሚኖርበት ቦታ ነው። መሀል ላይ ደግሞ የሆነ ሌክዠሪ የሚባል ሆቴል ነው ያለው። አትሰማ? እሺ ሁለተኛው ነገር ልንገራችሁ። እኔ በጣም ያስገረመኝ ህንድ ውስጥ ነው የሚገኘው ብያቸዋለሁ። ይሄ ቤት ህንድ ውስጥ ሙምባይ ነው የሚገኘው። ሙምባይ ደግሞ በጣም ሞቃታማ ሀገር ነው ማለት በቃ ምንም ሞቃታማ ነው አመቱን በሙሉ። እና ይሄ ሰውዬ በጣም ይወዳል ቅዝቃዜ፣ በረዶ። ከዛ ምን አደረገ? ስኖ ሩም የሚባል ነገር ክሬት አደረገ። ወል ውስጥ ልክ እንደዚህ አይነት ወል ውስጥ የሆነ በረዶ ይዘንባል ምናምን። ከዛ ቁጭ ብላችሁ ዘና ያላችሁ ፈታ ያላችሁ በቃ በረዶ ምናምን እንዲህ ታያላችሁ። እና ይሄ እንዳልኩት ይሄ ቤት ልባችሁን እውነት ካስደነገጠ ይህን ቪዲዮ ሴቭ አድርጉት። ይመቻችሁ። ቢሊዮን ብር በቀጣይ ጊዜ እነግራችኋለሁ። እንገዛዋለን።